ጤና ይስጥልን ተመልካቾቻችን ይህ አዲስ ሚዲያ ኔትወርክ ነው የሰዓቱን ዜናዎች ይዘን ቀርበን አበይት ርዕሶቹን እናስቀድም መዲናችሁ በቀጣይ 10 ዓመታት ውስጥ በሁሉም ዘርፍ ተወዳዳሪ አሸናፊ ብሔራዊ ቡድንን ለመፍጠር እንደ ሀገር የተያዘውን ግብ ለማሳካት ከ22000 በላይ ወጣቶችን በማሰልጠን ልዩ ትኩረት አድርጋ እየሰራች ነው ከተማ አስተዳደሩ በሚቀጥሉት 10 ዓመታት በሁሉም የስፖርት ዘርፎች ተወዳዳሪና አሸናፊ ብሔራዊ ቡድን ለመፍጠር የተያዘውን ግብ ለማሳካት በርካታ ስራዎችን እያከናወነ እንደሚገኝ አዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ያስታወቁ ኢትዮጵያ 3 ነገሮች ያስፈልጋታል አንደኛ ሰላም ሁለተኛ ልማት ሶስተኛ የባህር በር 30 ዓመት ተኝተናል አሁን ነቅተናል ጥያቄያችን እንቀጥላለን ሰላምም ልማትም ባህር በርም እናሳካለን የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ ዜናዎቹን እየመራን ራቢያ ሰይድና በመለከት ቋንቋው ደግሞ አማራ ያለው አብራናችሁን ዘልቃለን አብራችሁን ሆኑ ያክብሮት ግብዣችን ነው የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ የፌድሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ደግሞ መከላከያ ሰራዊት የሉዓላዊነታችንና የአንድነታችን ጠባቂ ነው ሲሉ ተናግረዋል 118ኛው የኢትዮጵያ የመከላከያ ሰራዊት ቀን በቢሾፍቱ የኢትዮጵያ ባህር ኃይል ማሰልጠኛ ማዕከል በተለያዩ መርሃ ግብሮች ተከብሯል ዳንኤል መላኩ ተከታትሎታል 118ኛው የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ሐሳብ በቢሾፍቱ የኢትዮጵያ ባህር ኃይል ማሰልጠኛ ማዕከል በተለያዩ መርሃ ግብሮች ተከብሯል በመርሃ ግብሩ የሰራዊቱ ከፍተኛ የጦር መኮንኖችና አባላት እንዲሁም ጥሪ የተደረገላቸው እንግዶች ተሳትፈዋል ሀገራችን የተፈጥሮ ሀብቷን እንዳትጠቀም የሚፈልጉ ታሪካዊ ጠላቶች አሉ ያሉት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የሀገር መከላከያ ሰራዊትን በማጠናከር ሰላማችንና የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ብለዋል ኢትዮጵያ 3 ነገሮች ያስፈልጋታል አንደኛ ሰላም ሁለተኛ ልማት ሶስተኛ የባህር በር 30 ዓመት ተኝተናል አሁን ነቅተናል ጥያቄያችን እንቀጥላለን ሰላምም ልማትም ባህር በርም እናሳካለን የምድር የአየር የሳይበር የባህር ኃይሎቻችንን ዝግጁነታችንን እያሳደግን እየዘመኑ በመሄድ የእድገት ጉዟችንን ለማደናቀፍ ከውጭና ከውስጥ የሚደረጉ ሙከራዎችን እንደሚያከሽፉና የሴራ መረባቸው እንደሚበጣጥሱት ለህዝባችን ማረጋገጥ እንፈልጋለን ኢትዮጵያን ከባህር በር የመክፋት ዓላማ ዋነኛ ጠንሳሾቹ ታሪካዊ ጠላቶቻችን ናቸው ያሉት ፊልድ ማርሻል ብርሃኑ ጁላ የጠላቶቻችንን ብቻ ሳይሆን በእኛ ልጆች የተፈጸመውን ታሪካዊ ስህተት የማረም ስራ ይሰራል ብለዋል ባህር በር ላይ እንድንወጣ ያደረጉን ጠላቶች እንድንወጣ የሰሩ ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል ከባህር በር እንድንወጣ ያደረጉን እነሱ ናቸው እኛ ተሳስተን ተባብረን ሊሆን ይችላል የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው አሁንም ቀጥሎበታል መከላከያ ሰራዊታችን እናጠናክራለን ልማታችን እናፋጥናለን ባህር በር እናገኛለን በቦሌም ሆነ በባሌ
የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ የመከላከያ ሰራዊቱ የኢትዮጵያን ሉዓላዊነት ነጻነትና ክብርን ማስጠበቅ የቻለው በትውልድ ቅብብሎሽ እንደሆነ በመግለጽ የሉዓላዊነታችንና የአንድነታችን አለኝታም ነው ብለዋል። የአንድነታችንና የአቋም ጽናታችን ሕያው ምልክት የምንወዳትን ኢትዮጵያ ሀገራችንን ክብርና ማንነት የሚጠብቅ የተከበረ ኃይል የሰላማችን የሉዓላዊነታችን ጠባቂና የሀገራችን ዕጣ ፈንታ የሚወስን ኃይል ነው። ስለሆነም በሁሉም ፈተናዎችና ስጋቶች ሁሉ የመከላከያ ሰራዊታችን በቆራጥነት ቆሟል። የኢትዮጵያ አንድነት ኩራትና ቀጣይነት የተገነባበት የጸና ምሰሶ ነው የምንለውም በዚህ ምክንያት ነው። የመከላከያ ሰራዊታችን በየትውልዱ የነጻነታችን የልብ ትርታና የጋራ ዕጣ ፈንታችን ጽኑ ጠባቂም ሆኖ መኖሩን በታሪክ ደጋግሞ አስመስክሯል። በአጠቃላይ ኢትዮጵያ የጸናችው ጋሻዎቿ ፈጽሞ ስላልተሸነፉና ስላልደከሙ ነው። ሆኖም ኢትዮጵያ ለዘመናት በውስጥ ግጭቶች፣ በውጭ ወራሪዎች እንዲሁም በፖለቲካ ፈተናዎች ተግዳሮቶች ገጥመዋታል። ነገር ግን እንደ ሉዓላዊ ሀገር በአስደናቂ ሁኔታ ጸንታ የቆመችው በውድ የመከላከያ ሰራዊቷ ጽናትና ጀግንነት ነው። የኢትዮጵያ ባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ ኢትዮጵያ ባለፉት 30 ዓመታት በተናበበ ሴራ ከቀይ ባህር እንድትርቅ መደረጓን አስታውሰው አሁን ላይ ብሔራዊ ጥቅሞቿን ለማስከበር ፈጣን ጉዞ በማድረግ ላይ ትገኛለች ብለዋል። የባህር በር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶቹ በላይ የህልውና ጉዳይ ሆኗል። ከ130 ሚሊዮን በላይ ህዝብ ከ60 ኪሎ ሜትር ያነሰ የውሃ በር ላይ ቆሞ ታፍነሙት ቢሉት አይሰማም ብቻ ሳይሆን በዚህ ሰጣ ገባ መሃል የሚነሳው መሳሳብ ይዞት የሚመጣው መዘዝ ለጠቅላላ ቀጠናው በጎ ውጤት ስለማይኖረው በቀጠናው ያሉ ወንድሞቻችን ከልህ ውሳኔና ባልበላውም ሞነጭረዋለሁ አባባል ወጥተው በሰጥቶ መቀበል መርህ ተፈጥሮ ከቸረን ሀብት ተጋርቶ መረር መምረጥ ለሁሉም አዋጭ መንገድ መሆኑን በዚህ ዕለትና በዛ አጋጣሚ ማስገንዘብ ተገቢ ይሆናል። በመርሃ ግብሩ ላይ በተለያዩ መደበኛና ማህበራዊ ሚዲያዎች ላይ የኢፌዴሪ መከላከያ ሰራዊት አባላትን ክብርና ተልዕኮ ያስተዋወቁ የክብር አባላት እውቅና ተሰጥቷቸዋል። ከሳር ቤት ጀርመን አደባባይ ጋርመንት ፉሪ አደባባይ ድረስ የተገነባው የኮሪደር ልማት የትውልድ ግንባታና ሰው ተኮር ስራዎች ላይ ትኩረት ተሰጥቶ እየተሰራ ስለመሆኑ ማሳያ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የኮሪደር ልማቱ ከተማዋን የመቀየርና ለኑሮ ምቹ የማድረግ ስራ መሆኑንም ነው ምክትል ጠቅላይ ሚኒስትሩ የገለጹት። ሰብስቤ ባዩ ተጨማሪ አለው። በአዲስ አበባ ከተማ ከተገነቡ የኮሪደር ልማቶች ከካዛንቺስ ቀጥሎ በስፋቱ ትልቁ የሆነው ከሳር ቤት ጀርመን አደባባይ ጋርመንት ፉሪ አደባባይ ድረስ የተገነባው የኮሪደር ልማት ተጠናቆ ለአገልግሎት ክፍት የሆነ ሲሆን የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት በተገኙበት ተጎብኝቷል። በጉብኝቱ የተሳተፉት የፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የኮሪደር ልማቱ አካባቢውን አረንጓዴ ያለበሰ በፊት የነበረውን መንገድም ያሰፋና ምቹ ያደረገ ነው ብለዋል። በጣም ረጅሙ የኮሪደር ልማት ነው። ከሳር ቤት እስከ ፉሪ የሚደርስ ነው። በዚያም ደግሞ የሸገር ከተማን እንደዚያው አብሮ የሚያስቀጥል አይነት ሁኔታን ያየን በጣም ውብ የሆነ መንገድ ነው። በጣም በርካታ ዛፎች ተተክለውበታል። ይሄ ከዛሬ 2 ዓመት 3 ዓመት በኋላ ትልቅ ጫካ መሆን የሚችል ነውና ለአዲስ አበባ በጣም ተጨማሪ ገጽታና የሚያምር ነገር የሰጠ ነው። ከምንም በላይ ደግሞ በፊት የነበረው የቀለበት መንገድ ተብሎ የተሰራው መንገድ እንዳየነው ከመካኒሳ አካባቢ ያለው በመሃል ምንም ውብ ያልሆነ ለትራፊክ የሚያጨናንቅ ሰው ለመሸጋገር የሚያስቸግር የነበረ ነውና እሱ ፈርሶ እንደገና ሌኑ ተጨምሮ በጣም ትልቅ መንገድ የተሰራበት ነው። የኮሪደር ልማቱ የትውልድ ግንባታና ሰው ተኮር ስራዎች ላይ ትኩረት ተሰጥቶ የተሰራ ስለመሆኑ ማሳያ ነው ሲሉም ነው ምክትል ጠቅላይ ሚኒስትሩ የገለጹት። የስፖርት ማዘውተሪያ ቦታዎችም አብረው ከ20 በላይ አብረው የተገነቡበት ኮሪደር ነው። አሁንም በጉብኝታችን ስናየው በጣም ምንድነው ታዳጊዎችና ወጣቶች ሲጫወቱ አግኝተናል።
እንግዲህ ክቡር ጠቅላይ ሚኒስትር ባለፈው እንደተናገሩት የዛሬ 10 ዓመት በኋላ ብሔራዊ ቡድኑ ከአፍሪካ ብቻ ሳይሆን ከዓለምም ተወዳዳሪ መሆን ይችላል ያሉትን ነገር ታዳጊዎች የተሰማቸውን ነገር ስታያው ሲደግፉ ሲጫወቱ ሞራላቸው ምናቸው እንደዚህ ሆኖ የሚያድግ ማህበረሰብ ሲሆን ነው ስፖርቱን ማሳደግ የሚቻልና ከታች ጀምሮ ብልጽግና ፓርቲ ትውልድ ላይ ነው ምሰራው ሰባዊ ነገር ላይ ነው ምሰራው ያለው ነገር በጣም ትክክል ነው። የኮሪደር ልማት ስራ መንገዶችን የማሳመር ብቻ ሳይሆን ከተማን የመቀየርና ለኑሮ ምቹ የማድረግ ተግባር ጭምር መሆኑንም ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት። በጣም ብዙ ሰው ወክ እያደረገ ነው የሚሄድ ወደ ቤቱ ይዝናናል። በአካባቢው ወክዮች ምቹ ናቸው። የሳይክል ሌኑ ምቹ ነው። አስፓልቱን መጨናነቅ የሌለበት ነው። ኦልሞስት ወደ 3 ሌን ነው በአንድ ሳይድ ብቻ እና ብዙ የትራፊክ መጨናነቅ የሌለበት አካባቢ ነው እና በጣም ውብ ነው። ሱቆችና ሌሎች የስራ ዕድል መፍጠር የሚችሉ ደግሞ አካባቢዎችም አብረው ተገንብተውለታል። መብራቶች ውብ ናቸው። ላይንም በጣም የሚመቹ ናቸው። ከጊዜ ወደ ጊዜ ከተማን የመቀየር እንግዲህ አንዳንድ ጊዜ የኮሪደር ልማት ሲባል ትንሽ ስሙ አይመችም። ከተማን የመቀየር ጉዳይ ነው። አዲስ አበባን መንገዷንና የሳይክል ሌኑና ሌላው ብቻ አይደለም የተቀየረው ሰፈሩ ራሱ በአካባቢ ያለ ሰፈር በጣም ቀለሙ ተቀይሮ ተመሳሳይ ስታንዳርድ እየቀባ ማህበረሰቡ የሚያደርገው ነገር የከተማን ገጽታ ነው እንጂ ተቀየረ ያለው የሆነ የአንድ መንገድ ወይ የሳይክል ሌን ወይ ወኮ መስራት ብቻ አይደለም። የኮሪደር ልማት ስራው ከአዲስ አበባ መነሻውን በማድረግ አካታች ሆኖ በሌሎች ከተሞችና ገጠርም ጭምር ተጠናክሮ መቀጠሉንም ነው ምክትል ጠቅላይ ሚኒስትሩ የገለጹት። ይሄ ልማት ይሄ ስራ አዲስ አበባ ላይ ብቻ ሳይሆን ሌሎች ቦታዎች ላይም እንዳለ የሚታይ ነገር ነው። አሁን ደግሞ ወደ ገጠርም እየገባን ያለንበት ሁኔታ አለ እና ያየነው መንገድ ያየነው ኮሪደር በጣም ውብ ነው። በጣም የሚመች ነው። አየሩም በጣም ተስማሚ ነው። ትልቅ ተራራ ለዚህ አጠገባችን ለነፋሻማ ነው። ወክ ለማድረግ በጣም የሚመች ነው። ህብረተሰቡ ወክ እያደረገ ነው። ስለዚህ ሰው ወክ ሲያደርግ በጣም ብዙ ጥቅም ያገኛል። አንደኛ ወጪ ይቀንሳል። ከዚህ ለታክሲ የሚከፍለውን ነገር እንትን ያደርጋል። በእግሩ ነው የሚሄደው። ጤናውን ይጠብቃል፣ ይንቀሳቀሳል፣ ኤክሰርሳይዝ ያደርጋል እና በጣም ምቹ ነው ለማህበረሰቡ ለከተማው ነዋሪ የተመቸ ያኗኗር ስልት እንዲከተል ራሱ ይሄ ኮሪደር የሚያበረታታ ነው። ከሳር ቤት ጀርመን አደባባይ ጋርመንት ፍሬ አደባባይ የኮሪደር ልማት ስራ 16.5 ኪሎ ሜትር ርዝመት ያለውና በርካታ መሰረተ ልማቶች የተሟሉለት ነው። ይበንዲ እንዳለም በአዲስ አበባ ከተማ የተከናወነው የኮሪደር ልማት ስራ የከተማዋን ገጽታ የቀየረ ብቻ ሳይሆን በአገር አቀፍና በዓለም አቀፍ ደረጃ ውጤታማ መሆኑ እየተገለጸ እንደሚገኝ የተናገሩት ደግሞ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ ናቸው። የሸዋሷለ ዝርዝሩን አዘጋጅቶታል። በሁለተኛው ዙር የአዲስ አበባ ከተማ ኮሪደር ልማት ከተሰሩ ትልልቅ ስራዎች መካከል በስፋቱና በርዝመቱ ትልቁ የሆነው የሳር ቤት ጀርመን አደባባይ ጋርመንትና ፉሪ አካባቢ የኮሪደር ልማት ተጠናቆ ጠቅላይ ሚኒስትር አብይ አህመድን ጨምሮ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና ሌሎችም የሀገራችን ትልልቅ ባለስልጣናት ጎብኝተውታል። የኮሪደር ልማቱን ከጎበኙት መካከልም በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ ይገኙበታል። አቶ አደም የኮሪደር ልማት ከዚህ ቀደም ከተሰሩ ስራዎች በሚሸፍነው ቆዳ ስፋትና ርዝመት ትልቁ መሆኑንና በአስገራሚ ሁኔታ በተሻለ ጥራት የተጠናቀቀ ስለመሆኑም ገልጿል። ዛሬ የተመረቀው የኮሪደር ልማት እስካሁን በአዲስ አበባ ከተማ ከተሰሩ የኮሪደር ልማት ፕሮጀክቶች በርዝመቱ በሚሸፍነው መሬት ከሁሉም የሚተልቀው ነው። 16.5 ኪሎ ሜትር ያህል የሚሸፍን ነው። ከዚህ ጋር ተያይዞ የተሰሩ ስራዎች የአረንጓዴ ቦታዎች ልማት ከኮሪደር ልማቱ ጋር ተያይዞ የተሰሩ ሱቆች ብዛት፣ ደረጃቸውን የጠበቁ መጸዳጃ ቤቶች ብዛት፣ የስፖርት ማዘውተሪያዎች እና ሌሎች ተያያዥነት ያላቸው ስራዎች ሲታዩ ከሌላው በጣም የሚሰፋ ነው። የኮሪደር ልማት ከሌሎች ከዚህ ቀደም ከተሰሩ የኮሪደር ስራዎች ልምድን በመቀመር በተሻለ ጥራት የተሰራ ሆኖ እንዳገኙትም ተናግረዋል። ከያንዳንዱ የኮሪደር ልማት ፕሮጀክት ትምህርት እየተወሰደ በቀጣይነት የማሻሻል ሁኔታ ነው የሚታየው። በመንግስታችንም የሚታምነው እሱ ነው።
ከዚህ ቀደም የተሰሩ ስራዎችን በጥልቀት በመገምገም ጥንካሬያቸውን የነበረባቸውን ክፍተት በመለየት በሚቀጥሉት ላይ ጥንካሬዎችን የሚያስቀጥል ክፍተቶችን ደግሞ የሚሞላ ስራ ለመስራት ከዛም በተጨማሪ ስራዎች ዘመኑን የሚዋጁ እንዲሆኑ የጥራት ደረጃቸው ስታንዳርዳቸው ከፍ ያለ እንዲሄድ ነው የሚደረገው። ከዚህ አንፃር በዚህ ፕሮጀክት ይሄንን በተግባር አይተናል። የኮሪደር ልማት የአዲስ አበባን ገጽታ ብቻ ሳይሆን የመላ ሀገራችንን ገጽታ ይቀይርና በአህጉር አቀፍ ብሎም በዓለም አቀፍ ደረጃ መነጋገሪያ የሆነ ውጤታማ ስራ ስለመሆኑም ገልጿል። የኮሪደር ልማት የአዲስ አበባ ከተማን ገጽታ ብቻ ሳይሆን የኢትዮጵያን ገጽታን እየቀየረ ነው። የአዲስ አበባ እድገት፣ የአዲስ አበባ ልማት፣ የአዲስ አበባ ለውጥ በሀገር አቀፍ ደረጃ ብቻ ሳይሆን በአህጉራችን ብቻ ሳይሆን በመላው ዓለም መነጋገሪያ ነው የሆነው። በአጭር ጊዜ ውስጥ ከተማን በዚህ ደረጃ መቀየር ይቻላል ወይ የሚለው ሁሉንም ጥያቄ እንዲያነሳ እያደረገ ያለ ጉዳይ ነው። ያው እንደሚታወቀው ሐሳቡም የመነጨው ከዚሁ ነው፣ ከክቡር ጠቅላይ ሚኒስትራችን ነው ሐሳቡ የመነጨው። ሌላው አመራር የእሳቸውን ራዕይ ተጋርቶ ስራውን በውጤታማነት ለመስራት ስለተንቀሳቀሰ ነው ይሄ ለውጥ የመጣው። ኢትዮጵያ የተገበረችው የኮሪደር ልማት ገጽታን ከመቀየር ባሻገር ኢኮኖሚያዊና ማህበራዊ ፋይዳው ከፍተኛና የዜጎችን ፍትሃዊ ተጠቃሚነት ያረጋገጥንበት ስለመሆኑ አቶ አደም ፋራ ገልጸው ይህ ልምድም ለሌሎች አፍሪካ ሀገራትም ተሞክሮ የሚሆን ስራ ነው ብለዋል። የኮሪደር ልማት የከተሞችን ገጽታ የሀገርን ገጽታ ከመቀየር ባሻገር ኢኮኖሚያዊ ማህበራዊ ፋይዳው የላቀ ነው። ከኮሪደር ልማት ስራ ጋር ተያይዞ ፍትሃዊ የሀብት ክፍፍልን ለማረጋገጥ ሰፊ ጥረት ነው የሚደረገው። በኮሪደር ልማቱ በርካታ መስሪያ ቦታ፣ መሸጫ ቦታ ያገኙ ዜጎች ቁጥር በጣም ከፍተኛ ነው። በማህበራዊ ከዚህ ቀደም የተሻለ ገቢ ያላቸው የተሻለ ሀብት ያላቸው ዜጎች ብቻ በክፍያ የሚያገኟቸውን አገልግሎቶች ሁሉም ዜጎች እንዲያገኙ ለማድረግ በጣም የሚረዳ ስራ ነው። በሚሰራው መዝናኛ ቦታ፣ የመጫወቻ ሜዳዎቹ፣ መጸዳጃ ቤቶቹ፣ የተለያዩ ማህበረሰቡ እንዲገለገልባቸው የሚሰሩ መሰረተ ልማቶች ፍትሃዊ አገልግሎት፣ ፍትሃዊ ተጠቃሚነት እንዲረጋገጥ የሚያስችል ነው። ስለዚህ በአጠቃላይ ኮሪደር ልማት ዘርፈ ብዙ ፋይዳ ያለው እንደ ሀገር ብዙ ያተረፍንበት ወደ ሁሉም የሀገራችን አካባቢ የሰፋና በቀጣይም ለኛ ብቻ ሳይሆን ለሌሎች የአፍሪካ ሀገራት ለታዳጊ ሀገራትም ተሞክሮ የሚሆን ስራ ነው። ዛሬ ያየነው ስራም በጣም ድንቅ ነው። በተመሳሳይ ዜና ደግሞ የአዲስ አበባ የኮሪደር ልማት ስራ ሁሉንም የህብረተሰብ ክፍል ታሳቢ ያደረገ መሆኑን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገልጸዋል። የዚህን ዜና ዝርዝር ደግሞ ያዘጋጀው ሰብስቤ ባዩ ነው። ተከታትለን እንመለስ። በሁለተኛው ምዕራፍ የአዲስ አበባ ከተማ የኮሪደር ልማት ተጀምረው ከተጠናቀቁ ስራዎች ስድስተኛው የሆነው ከሳር ቤት ጀርመን አደባባይ ጋርመንት ፉሬ አደባባይ የኮሪደር ልማት ሲመረቅ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ እንደተናገሩት የኮሪደር ልማቱ ከካዛንቺስ ቀጥሎ ትልቁና በርካታ የመልሶ ማልማት ስራዎችን በውስጡ ያካተተ ነው። የምንገኝበት ኮሪደር አጠቃላይ አዲስ አበባ ላይ ከተጀመሩት ኮሪደር አንፃር 11ኛው ኮሪደር ነው። በሁለተኛው ዙር ከጀመርናቸው ደግሞ 6ኛው ኮሪደር ነው። ኮሪደሩ ከካዛንቺስ ኮሪደር ቀጥሎ ረጅሙ የምንለው እና ሰፊው የምንለው ኮሪደር ነው። ወደ 16.5 ኪሎ ሜትር ርዝመትን የሚሸፍን ወደ 589 ሄክታር መሬትን የሚሸፍን የኮሪደር ስራ ነው የተሰራው። ኮሪደር ብንለውም በርካታ የከተማ መልሶ ማልማት ስራዎች በውስጡ እንመለከታለን። የሳር ቤት ጀርመን አደባባይ ጋርመንት ፉሬ አደባባይ የኮሪደር ልማት የተሽከርካሪ የእግረኛና የብስክሌት መንገዶች በተገቢው ሁኔታ የተገነቡለት ለስራ ዕድል ፈጠራም ትኩረት የተሰጠበት ነው ብለዋል ከንቲባ አዳነች። የተሽከርካሪ መንገዶችን አስፍተናል። አሁን ከኃይሌ ጋርመንት እስከ ጀርመን አደባባይ ያለውን ካየን በሁለቱም መንገድ እንዲሰፋ ተደርጓል። የእግረኛ መንገድ ድሮ ከነበረው ስታንዳርዱ ከፍ ብሎ ምቹ ተደርጎ ተጨማሪ መገልገያዎች ተጨምረውለት ተሰርተዋል። የእግረኛ መንገዱ 33 ኪሎ ሜትርን የሚሸፍን ነው። በስፋቱም ካየነው እስከ 8
ሜትር እስከ 5 ሜትር እንደየቦታው ስፋት ያላቸው የእግረኛ መንገዶች ተገንብተዋል። ወደ 13.5 የሚሆን የሳይክል መንገድ ተገንብቶበታል። ከሁሉ በላይ ደግሞ ማህበረሰቡ የስራ ዕድል እንዲያገኝ ቋሚና ዘላቂ ስራ እንዲያገኝ ወደ 1100 ሱቆች በመንገዱ ላይ ተገንብተዋል። በጣም ቢዚ የሚባል መንገድ ነው። በርካታ መሸጥ መለወጥ ግብይት ቢዝነስ የሚሰራበት መንገድ ስለሆነ ማህበረሰቡ ይህንን እድል እንዲጠቀምበት በጉልት ሲሰሩ የነበሩ እናቶች ጽድት ያለ ሱቅ የተሰራበት ጥላ ስር ተቀምጠው ብቻ ሳይሆን የሚያምር ስፍራ ንጹህ ስፍራ ተቀምጠው በተሻለ ሁኔታ መነገድ የሚችሉበት በርካታ ጎስቋላ ገጽታዎች አበባ መስለው ፍክት ብለው የተሰሩበት ነው። በኮሪደር ልማቱ የህፃናትና ወጣቶች አካላዊና አእምሮአዊ እድገትን የሚያጎለብቱ የስፖርት ማዘውተሪያዎችና መጫወቻዎች እንዲሁም የንጹህ አዲስ አበባ ኢኒሼቲቭን ታሳቢ ያደረጉ የህዝብ መጸዳጃ ቤቶችም በስፋት የተገነቡበት መሆኑን ተናግረዋል። የአዲስ አበባ ወጣቶች ለስፖርት ያላቸው ፍቅር የተለየ ነው። የህብረተሰቡን ፍላጎት እና ጥያቄ ነው በዚህ ውስጥ እየመለስን ያለ ነው። ከዚህ የተነሳ በዚህ ኮሪደር ላይ 20 የስፖርት ሜዳዎች ተሰርተዋል። 20 የህፃናት መጫወቻዎች ደግሞ በተጨማሪ ተሰርተዋል። በየመንገዱ መጸዳዳት ነውር መሆን አለበት ብለን ጽዱ ኢትዮጵያ ኢኒሼቲቭ በጠቅላይ ሚኒስትራችን የተጀመረው እውን ከተደረጉበት ኮሪደሮች ውስጥ አንዱ ነው። 40 መጸዳጃ ቤቶች ተሰርተዋል። የፓብሊክ ማለት ነው። የህዝብ 40 መጸዳጃ ስፍራዎችን ሰርተናል። የወንዝ ልማት አለው። 5.2 ኪሎ ሜትር የሚሆን የወንዝ ዳርቻ ልማት ተሰርቷል። ወንዞቻችን ለአይንም የማይመቹ ለአፍንጫ የማይመቹ የጤና ጠንቅ ሆነው የከረሙበት ታሪክ የተቀየረበት ነው እና ልማታችን አካታች ልማት ነው። አረጋውያንን፣ ህፃናትን፣ ወጣቶችን የስራ ዕድል የሚፈልጉ ዜጎችን ሁሉንም ታሳቢ ያደረገ ስራ የተሰራበት ነው። የከተማ ደረጃን የማስጠበቅ ስራ በትኩረት የተሰራበት ኮሪደር ልማቱ በርካታ አስፈላጊ መሰረተ ልማቶችም ደረጃቸውን ጠብቀው የተገነቡበት መሆኑን ከንቲባ አዳነች አቤቤ ተናግረዋል። የከተማ ስታንዳርድ፣ የከተማ ቀለም፣ የከተማ ፋሳድ፣ የመብራት ቀለም፣ የመብራት ስታንዳርዳይዜሽን የምንለው ከተማን ከተማ የሚያሰኙ መሰረታዊ የተባሉ መሰረተ ልማቶች ተተግብረውበታል። በተለይ ከዘላቂ ልማት አንፃር መሰረተ ልማቱ ላይ የድሬኔጅ፣ የስዌሬጅ፣ የመብራት እንደ ሸረሪ ድል የተጠላለፉ የነበሩት እነኛ ገመዶች ጠፍተው ከመሬት በታች ሆነው በእያንዳንዱ ቦታ ላይ መሰረታዊ ኢንተርቬንሽን ወይም ደግሞ መሰረታዊ ሆነ አዳዲስ ስራዎች የተሰሩበት ነው። የመንገድ አካፋዮቻችን እንደምታዩት ህዝብ አረፍ የሚልባቸው፣ ውሃ የሚጠጣባቸው፣ መጸዳጃ ቤት መግባት የሚችልባቸው ከፈለገ ደግሞ ዘና ብሎ ቁጭ ብሎ መጻፍ የሚያነብባቸው ስፍራዎች እንዲሆኑና እያንዳንዱ የሚቀመጠው ቦታ የሚማርበት የሚያርፍበት ለአእምሮም ለጤናውም ምቹ እንዲሆኑ የተደረገ ነው። የአዲስ አበባ ከተማ የኮሪደር ልማት ስራ ሁሉንም የማህበረሰብ ክፍል ታሳቢ ያደረገና አካታች መሆኑን የተናገሩት ከንቲባ አዳነች በሁሉም ስራዎች የህብረተሰቡ ድጋፍና ትብብር ከፍተኛ መሆኑንም አንስተዋል። ይሄ እንግዲህ ቃል በተግባር ነው። ለህዝባችን ቃል ገብተን ነበር። ከልብ እናገለግላለን። የምናገለግለው አገልግሎት ዝም ብሎ የሚወራ ሳይሆን በተጨባጭ የህዝቡን ህይወት የሚለውጥ በህዝቡ ኑሮ ላይ አዳዲስ እሴቶችን እና የኑሮ ማሻሻያዎችን የሚያመጣ ህዝቡ ሰፊ የስራ ዕድል የሚያገኝበት ገቢ የሚያገኝበት ኢኮኖሚ የሚነቃቃበት እንዲሆን አድርገን ነው የምንሰራው ብለን ለህዝባችን የገባነውን ቃል በተግባር ፈጽመንበታል። ከልብ ነው ሰራነው። ከልብ ነው ህዝባችንን እያገለገልን ያለነው። በእያንዳንዱ ስራ ውስጥ ህዝቡ አልተለየንም። ትልቅ ምስጋና ማቅረብ እወዳለሁ። በየደረጃው ያለው ኮሪደር ሲሰራ ማህበረሰቡ ሌላው ቢቀር የራሱን ህንጻ በማጽዳት ሱቆቹን ወደ ስታንዳርድ በመቀየር በፋሳድ እንዲሁም ደግሞ በሺዎች የሚቆጠሩ ህንጻዎችን መልሶ በማጽዳት አብሮን ሰርቷል። በማደስና በማጽዳት ብቻ ሳይሆን በኮሪደር ላይ ለሊት ቆመን እኛ ስንሰራ ለሰራተኞቻችን ውሃ እያቀረቡ አይዟችሁ በርቱ፣ ይሄ ለልጆቻችን ነው፣ ይሄ ለኛ ነው እያሉ የሚያበረታቱበት በጣም ትልቅ ጉልበት ሆኖን ሁሉ ጊዜ መመረቅ፣ ሁሉ ጊዜ አዳዲስ ምስራቶችን ለህዝባችን መንገር
በር የከፈተልን ጉልበት የሆነን የህዝባችን ማበረታታት ነው። ለከተማዋ የኮሪደር ልማት ስራ ሀሳቡን ከማመንጨት ጀምሮ ጠንካራ ክትትልና ድጋፍ በማድረግ ለስኬት እንዲበቃ ላደረጉት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና በየደረጃው አስተዋጽኦ ላደረጉ አመራሮችም ከንቲባ አዳነች አቤቤ ምስጋና አቅርበዋል። እዚህ ጉዳይ ላይ ስንቆይ በአዲስ አበባ ከተማ የተከናወነው የኮሪደር ልማት ስራ ከተማዋ በዓለም አቀፍ ደረጃ ተመራጭ ከተማ እንድትሆን እንዳስቻላት ደግሞ የተናገሩት የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ናቸው። ታምሩ ደምሴ የዚህን ዜና ዝርዝር አዘጋጅቷል። ዛሬም አዲስ አበባ በማይዝሉ እጆች በማይደክሙ ክንዶች በሳምንት 7 ቀናት በቀን 24 ሰዓታት 24/7 መዳረሻው ለታለመለት ለውጥ በግስጋሴ ውስጥ ትገኛለች። ይህ ከተማዋን የማዘመን ለነዋሪዎቿ ኑሮ የተመቸች ለጎብኚዎቿ ማረፊያና ተመራጭ እንድትሆን እያስቻላት የሚገኘው የኮሪደር ልማት ለዓይንም ለኑሮ ምቹ ያልነበሩ ገጽታዎቿን በመቀየር ዓለም አቀፍ ተወዳዳሪነቷን አሳድጎታል። በመጀመሪያው ዙር በ4 ኮሪደር ልማት የተጀመረው ከተማዋን እንደ ስሟ አዲስ አበባ እንድትሆን የማድረጉ ተግባር በተገኙ ድሎች ሳይረካ ዛሬም ተጠናክሮ ቀጥሏል። ይህም የበርካታ ዜጎችን ኑሮ አሻሽሏል። ከተማዋን በዓለም አቀፍ መድረኮች ጭምር ተሸላሚ እንድትሆን አስችሏታል። የሁለተኛው የኮሪደር ልማት ስራ አካል የሆነው ከሳር ቤት መካኒሳ ጀርመን አደባባይ እስከ ፉሪ የሚደርሰው 16.5 ኪሎ ሜትር ርዝመት ያለው የኮሪደር ልማት ስራ ተጠናቆም ለአገልግሎት ክፍት ሆኗል። ስፍራው የበርካታ ነዋሪዎች መኖሪያ እንዲሁም ዓለም አቀፍ ድርጅቶች መገኛ ቢሆንም ጥራት ያለው የከተማ ህይወት ለመኖር ምቹ ያልነበረ አካባቢ ነው ሲሉ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናግረዋል። በጣም ትላልቅ ዴቨሎፕመንቶች ያሉበት ብዙ ነዋሪዎች ያሉበት ግን ደግሞ መተንፈሻ መንቀሳቀሻ መስሪያ ጥራት ያለው የከተማ ህይወት ለመኖር የሚያስችል ሁኔታ አልነበረም በኮሪደሩ የነበረው። በተለይም ደግሞ ከሳር ቤት ጀምሮ ጀርመን ድረስ ያለውን በመናይበት ጊዜ በአቦ ድረስ ያለውንም በመናይበት ጊዜ ብዙ ዓለም አቀፍ ድርጅቶች ያሉበት ነው። ወደ 22 አካባቢ ጠጉ ኤምባሲዎች ያሉበት 2 ትላልቅ ዓለም አቀፍ ድርጅቶች ያሉበት እና ትላልቅ ዴቨሎፕመንቶችም ትላልቅ የተሻለ ኢኮኖሚ አቅም ያለውም ሰው የሚኖርበት አካባቢ ነው። ያም ሆኖ ግን የረባ የእግረኛ መንገድ የሌለበት ሰው ወክ የሚያደርግበት ወጥቶ የሚያርፍበት ልጆቹን የሚያጫውቱበት ስፖርት የሚሰራበት ምንም አይነት ነገር ያልነበረው ነው። ምስጋና ለኮሪደር ልማት ስራ ይሁንና አመራሩ ከላይ እስከ ታች ተቀናጅቶና ተናቦ በመስራቱ ለትራንስፖርት ምቹ ሁኔታን የመፍጠር አዳዲስ እሴቶችን መጨመር ያስቻለ ለንግድ ስራ እንቅስቃሴ የተመቸ ምቹ ሁኔታን ያጎናጸፈ ሆኗል። ይህም ጤናማ የከተሜነት እንቅስቃሴ እንዲኖር አስችሏል ይላሉ ዋና ስራ አስኪያጁ። ወይም ደግሞ በሁለቱ በግራና በቀኝ ያሉትን ቦታዎች የለዩ ባሪየሮችን በመክፈታችን ምክንያት ትላልቅ ዴቨሎፕመንቶችንም ለረጅም ጊዜ አባንደንት ተደርገው የነበሩ ቦታዎችን ጭምር ኦፕን አፕ ያደረገና አዳዲስ ኦፖርቹኒቲዎችን ያመጣ ነው። እንግዲህ ሆል ኮሪደሩን ስንጎበኝ ካየን ብዙ ሰው ከዚህ በፊት በእግር የማይንቀሳቀስበት ነበር። ረጅም ዲስታንስ ነው ግን ሰዎች በእግር ይንቀሳቀሳሉ። ታክሲ አይጠብቁም። ማታ ወጥተው ጤናቸውን ለመጠበቅ ወክ ያደርጋሉ። ከልጆቻቸው ጋር ባይስክል ይነዳሉ። ከልጆቻቸው ጋር ወክ ያደርጋሉ። ይሄ ጤናማ የከተሜነት ህይወት እንዲኖር ያደረገም ነው። የከተማችን ቢዝነስ እንቅስቃሴም እንዲስፋፋ ያደረገ ነው። ለከተማችን ቫልዩ ክሬት ያደረገ ነው። የከተማው የትራንስፖርት ፍሰት የህዝብ እንቅስቃሴንም ጭምር ያሳለጠ መሆኑ አዲስ አበባን በዓለም አቀፍ ደረጃ ተወዳዳሪ እንድትሆን ተጨማሪ መሰረተ ልማት አቅም ያመጣ መሆኑ እንደ አንድ ኦፖርቹኒቲ አድርገን ነው የምንወስደው። በአጭር ጊዜ ውስጥ በጥራት ህዝብን በማሳተፍ የተሰራ ልማት ነው ያሉት ደግሞ በአዲስ አበባ ከተማ የዲሞክራሲ ስርዓት ማስተባበሪያ ጽህፈት ቤት ምክትል ኃላፊ ወይዘሮ አለምፀሐይ ሽፈራው ልማቱ መጪውን ትውልድም ታሳቢ ያደረገ ነው ብለዋል። በአጭር ጊዜ ውስጥ በጥራት ህዝብን ባሳተፈ ህዝብን ባማከለ የተጠናቀቀ ኮሪደር ነው ማለት ይቻላል። እንግዲህ እዚህ ኮሪደር ሂደት ስናየው ከህንጻ ጀምሮ የቢዝነስ ሴንተር እንዲሆን አድርገንም ጭምር ህዝቡን ባማከለ መንገድ የተሰራ ኮሪደር ነው ማለት ይቻላል። እንግዲህ ህዝቡን በጣም ደስተኛ ነው። የህዝብ አድርገነው ወደ ታች ወርደን ከሰራን ህዝቡ ምን ያህል ከኛ ጋር እንደሚቆም ጭምር ያየንበት ነው። ህዝቡንም የነገውንም ትውልድ ፓርቲያችን ብልጽግና የነገንም አሻግሮ የሚያይ የነገን አሻግሮ የሚሰራ ግዙፍ ትልቅ ፓርቲ ነው። ያሰበውን ቃልን በተግባር እውን እያደረገ ያለ ፓርቲ ነው ብልጽግና ፓርቲ። ስለዚህ ያንን ባማከለ ትውልድንም ትውልድ ላይ ሰፋፊ ስራዎች እንዲሰራ ተደርጎ የተሰራ ስራ ነው።
በእኔ እምነት 2018 የተስፋ ብርሃን ጭላንጭል የሚታይበት አመት ይሆናል ብለን የተናገርነው 4 አመት 5 አመት ሊሆን ይችላል ስልጣና ስንሰጥ የነበራችሁ ታውቃላችሁ። እኔ አሁን በእርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም እየሰራ ያለሁት የዛሬ 6 አመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችል በጣም በርካታ ስራዎች ይሰራል ነው። ሽፍታ አለ ግን ትሆናለች። የዛሬ 10 አመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን የኔ ጸሎት ኤግዚት የምታደርጉ እድሜያችሁ ረዝሞ እንድታዩ፣ አሁን ደግሞ ኤግዚስት የምታደርጉ ልክ እንደ ትጉ ንብ እንድትሰሩ፣ ኢመርጅ የምታደርጉ ደግሞ አሁን ካለውም ካለፈውም ከታሪክም እንድትማሩ፣ ያን ደምረን ከሄን የበለጸገች ኢትዮጵያን እናያለን። በአንድነቷ በብልጽግናዋ በታሪካዊ ቦታዎቿ ተመልሳ መጎናጸፍ ለአፍታም መጠራጠር አያስፈልግም። ይሄ ለኢትዮጵያ የተከፈተ አዲስ ዘመን ስለሆነ ምንም ያቆመ ነገር የለም። ያ ነው የፈጠረው። ይሄንን ከኛ የሚያስፈልገው መንቃት ነው። በራስ ኢጎ ላይ መንቃት፣ በራስ እሳቤ ላይ መንቃት፣ በራስ ምልከታና እምነት ላይ መንቃት ነው። ብዙዎቻችን ትናንትና አስሮ ይዞናል። ከነቃንበትና ሌንጮ ቀደም እንዳለው ወደሚቀጥለው ሌየር ከተዘረጋን አትጠራጠሩ፣ የኢትዮጵያን ብልጽግና ከሞላ ጎደል በጋራ እናያለን። ቢያንስ ልጆቻችን ከልመና ወጥተው የምናይበት ዘመን ይመጣል። አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። ዘገባዎቻችንም እንደቀጠሉ ናቸው። ከተማ አስተዳደሩ በሚቀጥሉት 10 ዓመታት በሁሉም የስፖርት ዘርፎች ተወዳዳሪና አሸናፊ ብሔራዊ ቡድን ለመፍጠር የተያዘውን ግብ ለማሳካት በርካታ ስራዎችን እያከናወነ እንደሚገኝ አዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አስታወቁ። በመዲናዋ በአጭር ጊዜ የተገነቡ የስፖርት መሰረተ ልማቶችም ለዚሁ እንቅስቃሴ አይነተኛ ማሳያ መሆናቸውንም ከንቲባ አዳነች ገልጸዋል። ከንቲባ አዳነች በአዲስ አበባ ከተማ አስተናጋጅነት የሚካሄደውን ሁለተኛውን የኢትዮጵያ ወጣቶች ኦሎምፒክ ውድድር በይፋ አስጀምሯል። ሀብታሙ ለታ ተጨማሪውን ይዟል። የወጣቶች ኦሎምፒክ ጨዋታ ለሀገር ማንሰራራት በሚል መሪ ሐሳብ በአዲስ አበባ ስቴዲየም መካሄድ ጀመረው ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ውድድር ላይ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤን ጨምሮ በርካታ ከፍተኛ የመንግስት አመራሮች፣ የአፍሪካ ኦሎምፒክ ኮሚቴ አመራሮች፣ ተሳታፊ ስፖርተኞችና ባለድርሻ አካላት ተሳትፈዋል። ውድድሩን በይፋ ያስጀመሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ውድድር በርካታ የስፖርት መሰረተ ልማቶች እንደ አዲስ በታደሱበትና በተገነቡበት ብሎም ስፖርት ትክክለኛውን ክብርና ስፍራ ባገኘበት ወቅት የሚካሄድ መሆኑ ለየት ያደርገዋል ብለዋል። በርካታ መሰረተ ልማቶች እንደ አዲስ ታድሰው በተሰሩበት ስፖርት ትክክለኛውን ትኩረትና ክብር አግኝቶ በርካታ የስፖርት መሰረተ ልማቶች በተገነቡበት ከተማችሁ መዲናችሁ አዲስ አበባ ለወጣቶች ለታዳጊዎች ምቹ ለህፃናት መልካም ቦርቀው የሚያድጉበት ቀዬ እንድትሆንላቸው ተደርጎ በተገነባበት ለስፖርት ምቹ ሁኔታ በተፈጠረበት ወቅት መሆኑ ልዩ ያደርገዋል። አዲስ አበባ የባለብዙ ተሰጥኦ ታዳጊዎች መኖሪያ መሆኗን የጠቆሙት ከንቲባ አዳነች ከተማ አስተዳደሩ በሚቀጥሉት 10 ዓመታት በሁሉም የስፖርት ዘርፎች ተወዳዳሪና አሸናፊ ብሔራዊ ቡድን ለመፍጠር የተያዘውን ግብ ለማሳካት በርካታ ስራዎችን እያከናወነ እንደሚገኝም ገልጸዋል። መዲናችሁ በቀጣይ 10 ዓመታት ውስጥ በሁሉም ዘርፍ ተወዳዳሪ አሸናፊ ብሔራዊ ቡድን ለመፍጠር እንደ ሀገር የተያዘውን ግብ ለማሳካት ከ22000 በላይ ወጣቶችን በማሰልጠን ልዩ ትኩረት አድርጋ እየሰራች ነው። በዚህም ባጭር ጊዜ ከአዲስ አበባ ማሰልጠኛዎች ወጥተው በመላው ዓለም ውጤታማ በሆኑ የኢትዮጵያ ሰንደቅ ዓላማን ከፍ የሚያደርጉ የምንጓጓለትን ከፍተኛ ውጤት የማስመዝገብ ረሃብና ጥማት እውን የምናደርግበት ጊዜ እንዲሳካ ያንንም ራዕይ እውን እንድናደርግ ምንም ጥርጥር የለንምና ዛሬ ይሄንን ለመናገር የሚያስችል ለወጣቶች ለታዳጊዎች የተሰጠው ትኩረት
ማሳያ ነው። ታዳጊዎችና ወጣቶች በተፈጠረው ምቹ መደላደል መጠቀም እንደሚኖርባቸው ያሳሰቡት ከንቲባዋ ነዋሪዎች አምራች ዜጋ እንዲሆኑ ከማድረግ አኳያ ሰፋፊ ስራዎች እየተሰሩ እንደሚገኝም አስታውቀዋል። በተሰጠው እድልና በተከፈተው በር በአግባቡ ልትጠቀሙበት ይገባል። አዲስ አበባ የስፖርት ማዘውተሪያ የሚገነባባት ብቻ ሳይሆን ለስፖርት ልዩ ትኩረት የምትሰጥ እንዲሁም ብቁ ተወዳዳሪዎች የሚፈልቅባት ከተማ እየሆነች ነው። በተለይም ለዜጎች ጤናማ አምራች ዜጋ እንዲሆኑ ማህበረሰብ አቀፍ ስፖርት እንቅስቃሴዎችን በማስፋፋት የስፖርት ባህሉ እያደገ ማህበረሰብ መሰረት እንዲኖረው ማድረግ ላይ አሁንም ሌላው የተሰጠው ትኩረት ነው። ውድድሩን እርስ በርስ ለመተዋወቅና አንድነት ለማድረጀት መዋል እንደሚገባም ከንቲባ አዳነች አሳስበዋል። የሁለተኛው የኢትዮጵያ ኦሎምፒክ ጨዋታ በአዲስ አበባ መካሄዱ እርስ በርስ ወጣቶቻችን ልምድ እንድትማማሩ ልምድ እንድትቀስሙ እርስ በርሳችሁ የበለጠ እንድትቀራረቡ አብራችሁ ለተተኪ ስፖርተኞች የተከፈተውን እድል በጋራ ሆናችሁ ውጤታማ እንድታደርጉት መልካም እድል ነው። ከሁሉም በላይ ከመላው ኢትዮጵያ ከተሰበሰቡ ወንድምና እህቶቻችሁ ጋር በኦሎምፒክ ስፖርት መርህ መሰረት እርስ በርስ ይበልጡኑ መከባበር፣ መዋደድ፣ መፈቃቀር ለዛ ደግሞ ዋናውን ውጤት በጋራ ለማስመዝገብ ዝግጁ ለመሆንም ብዙ የምትማሩበት ነው። ከሁሉም ክልሎች የተወጣጡ ተወዳዳሪዎች የአዲስ አበባ ከተማ ቆይታ ያማረ እንዲሆን የከተማዋ ነዋሪዎችና ከተማ አስተዳደሩ ድጋፍ እንደሚያደርጉ የገለጹት ከንቲባዋ ውድድሩ በስኬት እንዲጀመር ብሎም በቀጣዮቹ ቀናቶች በሚኖረው ቆይታ ውጤታማ እንዲሆን አስተዋጽኦ ላደረጉና እያደረጉ ለሚገኙ አካላት ምስጋና አቅርበዋል። እየፈካች እየደመቀች ያለች ይህ በእንዲህ እንዳለም አዲስ አበባ ከተማ በኮሪደር ልማት ያከናወነቻቸው የስፖርት መሰረተ ልማቶች ለሌሎች አካባቢዎችም ጥሩ ተሞክሮ መሆኑን የባህልና ስፖርት ሚኒስትሯ ወይዘሮ ሸዊት ሻንካ ገለጹ። በሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ የመክፈቻ መርሃ ግብር ላይ የተገኙት የአፍሪካ ኦሎምፒክ ኮሚቴ ዋና ጸሐፊ ኢንጂነር አህመድ ሐሺም በበኩላቸው አዲስ አበባ ከተማ ላከናወነቻቸው ስራዎች ያላቸውን አድናቆት ገልጸዋል። ሀብታሙ ሙለታ ተጨማሪ አለው። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ የመክፈቻ መርሃ ግብር ከንቲባ አዳነች አቤቤና ሌሎችም ከፍተኛ የመንግስት ስራ ኃላፊዎች በተገኙበት ተጀምሯል። በመርሃ ግብሩ ላይ መልእክት ያስተላለፉት የባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካ መንግስት ለስፖርቱ ዘርፍ ከፍተኛ ትኩረት ሰጥቶ እየሰራ እንደሚገኝ ገልጸዋል። የስፖርት መሰረተ ልማት ጥራትንና በብዛት ለማሳደግ በክቡር ጠቅላይ ሚኒስትራችን ልዩ አመራር ባለፉት ጥቂት ዓመታት ብቻ ከመካከለኛ እስከ ዓለም አቀፍ ደረጃ ያሟሉ በርካታ የስፖርት ማዘውተሪያ ስፍራዎችንና ፋሲሊቲዎችን በመገንባት አገልግሎት እንዲሰጥ አድርገናል። በግንባታ ሂደት ላይ የሚገኙትንም ለማጠናቀቅ ልዩ ክትትልና ድጋፍ እያደረግን እንገኛለን። በመላው ሀገሪቱ የተከናወነውና እየተከናወነ የሚገኘው የኮሪደር ልማት ለዘርፉ ከፍተኛ አበርክቶ ያለው መሆኑን የጠቆሙት ሚኒስትሯ በተለይም የአዲስ አበባ ከተማ አስተዳደር ያከናወነው ስራ ለሌሎች አካባቢዎች ጥሩ ማሳያ መሆኑንና ምስጋና ሊቸረው ይገባልም ብለዋል። በመላ ሀገሪቱ እየተሰራ የሚገኘው የኮሪደር ልማት ፕሮጀክቶች ውስጥ የስፖርት ማዘውተሪያ ስፍራዎች እንዲካተቱ በማድረግ ዘርፈ ብዙ ስራዎች በመሰራት ላይ ይገኛል። በዚህ ረገድ የአዲስ አበባ ከተማ አስተዳደር የወሰደው ኢኒሼቲቭ እጅግ የሚደነቅና ለሌሎች ክልሎችና ከተማ አስተዳደሮች ተሞክሮ የሚሆን በመሆኑ ክብርት ከንቲባ ወይዘሮ አዳነች አቤቤና አመራራቸው ለሰጡት ትኩረትና ክትትል ከፍ ያለ ምስጋና ለማቅረብ እወዳለሁ። ውድ ስፖርተኞችም ለክብርት ከንቲባ እና ለአመራራቸው ምስጋናና አድናቆት እንድታቀርቡ በክብር ጠይቃለሁ። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ በበኩላቸው የኦሎምፒክ ኮሚቴው ከዓመታት በፊት አዲስ አበባ ይህንን መድረክ እንድታስተናግድ ውሳኔ ሲያሳልፍ አዲስ አበባ የዛሬ መልኳ እንዳልነበር ጠቁመው የከተማዋ ከንቲባ ወይዘሮ አዳነች አቤቤና ሌሎችም የስራ ኃላፊዎች ከከተማዋ ሕዝብ ጋር ተባብረው በሰሩት ስራ በዓለም ውብ ከተማ መፍጠር ተችሏል ብለዋል። ክብርት ከንቲባ በ2014 ይህንን የውድድር ጨዋታ በአዲስ አበባ ከተማ አስተናጋጅነት እንዲዘጋጅ ስንወስን ዛሬ የምናያትን የአፍሪካን ውቢቷንና ድንቋን ከተማ
በእውናችን ቀርቶ በህልማችን እናያለን ብለን በፍጹም አናስበውም ነበር። ክብርት ከንቲባ አዲስ አበባ ከዓለም ውብ ከተሞች አንዷ ማድረጎ ብቻ ሳይሆን የአዲስ አበባ ወጣቶች ስፖርት የሚያዘወትሩበት ከ1500 በላይ ደረጃቸውን የጠበቁ የስፖርት ማዘውተሪያ ሰርተው ስላስረከቡ እንደዚህ አይነት ነገር ለማድረግ ለሁሉም አይታደልምና ክብርት ከንቲባ እንኳን የደከሙ እንኳን ታሪክ የሰሩ እንኳን ደስ ያለዎት። መሰል የስፖርቱ የመሰረተ ልማት ስራዎች ለሀገሪቱ ተጨማሪ ትላልቅ ዓለም አቀፍ ስፖርቶችን ለማዘጋጀት እድል የሚፈጥር መሆኑንም አብራርተዋል። በአንድ ሀገር ስፖርታዊ ሁነቶች በተለይም እንደዚህ አይነት የባለ ብዙ ዲሲፕሊን ስፖርቶች በኦሎምፒክ መሪ ሲካሄዱ የሀገሪቱን የሰላምና የእድገት ደረጃ ማሳየት ብቻ ሳይሆን ኢትዮጵያ በአሁኑ ቁመናዋ ማንኛውንም አህጉራዊና ዓለም አቀፍ የስፖርት ሁነቶች ማስተናገድ ደረጃ ደርሳለች የሚል መልእክት ስለሆነ ይህ ከኮሪደር ልማት በላይ የስፖርት ልማትም ጭምር ስለሆነ ክብርት ከንቲባ አዳነች በእውነቱ በእጅጉ የተደሰትን መሆኑን ልንገልጽልዎት ይገባል። የአፍሪካ ኦሎምፒክ ኮሚቴ ዋና ጸሐፊ ኢንጂነር አህመድ ሀሽም አዲስ አበባ ከተማ ላከናወነቻቸው ስራዎች ያላቸውን አድናቆት ገልጸው ተወዳዳሪዎች በውብ ከተማቸው ሊኮሩ ይገባል ብለዋል። Let me to start with the honorable mayor of Addis Ababa. What a great job has been done in this city. ንግግሬን በአድናቆት ልጀምር። ክብርት የአዲስ አበባ ከንቲባ ምን አይነት ድንቅ ስራ ነው በዚች ከተማ ያከናወናችሁት። ተወዳዳሪዎች በዚች ውብ ዋና ከተማችሁ ተደሰቱ። ምናልባት አንዳንዶቻችሁ አዲስ አበባ ስትመጡ የመጀመሪያችሁ ሊሆን ይችላል። በዚች ውብ ከተማ ልትኮሩም ይገባል። Be proud of this very beautiful city of Addis Ababa. ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ እስከ ጥቅምት 23 እንደሚቀጥልም ተመላክቷል። ሳይንስ ሙዚየም በሳይንስና ቴክኖሎጂ የበለጸገች ሀገር በመፍጠር ሂደት ውስጥ የማይተካ ሚና እንዳለው ተገለጸ። የአንድነት ፓርኮች ኮርፖሬሽን አንዱ መዳረሻ የሆነው ሳይንስ ሙዚየም ከተለያዩ ትምህርት ቤቶች በቡድን ለሚመጡ ተማሪዎች 50% ቅናሽ አድርጎ ማስጎብኘት ጀምሯል። ጽዮን ማሞ ዝርዝር ይዛበታለች። የአንድነት ፓርኮች ኮርፖሬሽን ባህልን፣ ተፈጥሮን፣ ሳይንስና ቴክኖሎጂን አስተሳስረው ያዙ 5 መዳረሻዎች አሉ ሲሆን ሳይንስ ሙዚየም በሳይንስና ቴክኖሎጂ ዘርፍ ያለውን ይዛል። ሙዚየሙ የነገ ሀገር ተረካቢ ትውልድ የሆኑ ተማሪዎች በቡድን ሲመጡ 50% ቅናሽ አድርጋለሁ ስለማለቱ ተሰምቷል። ሳይንስ ሙዚየም ላይ የተማሪዎች የ50% የዋጋ ቅናሽ አድርገናል። ይህ ማለት አንድነት ፓርክ ላይ ያየናቸው ውጤታማ የሆኑ ስራዎች አሉ። ተማሪዎች ሀገራቸውን በሳይንስና ቴክኖሎጂ ማሳደግ አለባቸው። ከሳይንስና ቴክኖሎጂ ጋር መተዋወቅ አለባቸው። የነገው ሀገራችን ላይ መስራት አለባቸው። ስለዚህ ያንኑ ግምት ውስጥ በማስገባት በትምህርት ቤታቸው በኩል በቡድን ለሚመጡት ተማሪዎች የ50% ዋጋ ቅናሽ አድርገናል ማለት ነው። በርካታ ተማሪዎች መጥተው የእድሉ ተጠቃሚ እየሆኑ ነው ያሉት። በዚሁ አጋጣሚ ሌሎችም ትምህርት ቤቶች ሌሎችም ተማሪዎች መጥተው የእድሉ ተጠቃሚ እንደሆኑ እንጋብዛለን። ሙዚየሙ ውስጥ ያሉት የሳይንስና ቴክኖሎጂ ውጤቶች ነገ ሀገር ተረካቢዎች የመሆን ፍላጎታቸውን ከተግባር ጋር አዋደው እንዲሄዱ ማድረግ የሚያስችል ነውም ተብሎለታል። እኛ ፕሌን ሳናይ ነው ፓይለት ለመሆን እየተመኘነ ነበር። ዛሬ ግን ከተማችን ውስጥ እዚሁ ሳይንስ ሙዚየም ውስጥ እዚሁ መጥተው እየተለማመዱ ፓይለት እንዴት እንደሚሰራ እያዩ እየተለማመዱ እየሰሩበት በደንብ ማያደግ ይችላሉ። የመሆን ፍላጎታቸውን የመፍጠር ፍላጎታቸውን በዛው ልክ እያነሳሳ ሄዳልና ቀላል አይደለም። እድለኛ ሆኖ የኢትዮጵያን አየር መንገድ የገባ ሰው ብቻ ነው ሜቢ የቦይንግ 787 ሲሙሌሽን ወይ ደግሞ ምስለ በረራ መሞከር የሚችለው። የትም አታገኝም። እዚህ ሳይንስና ቴክኖሎጂ ውስጥ መጥተው ግን ፕሌን ማብረር ይችላሉ። ፍላጎታቸውን በዛ ልክ እያሳደገ ሄዳልና ለነገዋ በሳይንስና ቴክኖሎጂ ያደገች ሀገር መፍጠር ውስጥ ትልቅ ሚና አለው ማለት ነው። ከተለያዩ ትምህርት ቤቶች በቡድን የመጡ ተማሪዎች የሳይንስ ሙዚየምን ጎብኝተዋል። በጉብኝታቸውም ሙዚየሙ ለተማሪዎች በንድፈ ሀሳብ ደረጃ የተማሩትን በተግባር የሚመለከቱበት ስለመሆኑ አንስተዋል። ሀገራችን እንግዲህ አሁን ያው እያደጉ ካሉ ሀገራት መካከል እንደምትመደብ ግልጽ ነው። ምክንያቱም አሁን እኛ ተማሪዎች ሀገራችን ላይ የተለያዩ ነገሮች እየተሰሩ እንደሆነ አይተናል። እንዲሁም ደግሞ ነገ እኛ ደግሞ ይሄንን አሁን ያለንበትን ደረጃ
ደረጃ ጨርሰን ወደ ቀጣዩ እቺን ሀገር ስንረከብ ምን አይነት ነገር ነው የምንቀበለው የሚለውን ነገር አይቻለሁ። ምክንያቱም አሁን ላይ እየተሰራበት ያለው ነገር ለሀገር በጣም ትልቅ ጠቃሚ ስለሆነ ተማሪዎች ደግሞ ይህንን አይተው ነጋቸውን ምን አይነት ሀገር እንደሚኖራቸው መገመት በጣም ቀላል ነው። በጣም ትልቅ ነገር ነው ያገኘሁበት ማለት ነው። በጉብኝቱ የመጀመሪያ ጊዜ ነው እዚህ ስመጣ እና በጣም ብዙ ነገር ተመሬበታለሁ። ወደፊት ህልሜንም እንዳሳካበት እንደ ትምህርት ቤቱ የከሳት ተማሪ ነኝ ማለት የከሳት የሙያ ትምህርት ቤት ምንማረው ትምህርት አለ ማለት ፊልድ የመረጥ ነው እና በግብርናው ዘርፍ በማርኬቲንግ እና በኤሮስፔስ ያየሁት ነገር በጣም አርቶኛል። 50% መቀነሳቸው ቢያንስ እነዚህ ተማሪዎች ለነገ አገር ተረካቢ ስለሆኑ እነዚህ ቢያዩ ነገ ቴክኖሎጂ ላይ ሰርቶ እቺ ነገር ወደፊት ሊያስከዱ ይችላሉ የሚለው ነገር ታሳቢ መደረጉ ደግሞ እኔ በጣም ደስተኛ ነኝ። ምክንያቱም እዚህ ጋር የጎመኛዎች ነገር በጣም ጠቃሚ ነገሮች ስለሆኑ ሙዚየሙ ከጥቅምት 15 ጀምሮ በቡድን ለሚመጡ ተማሪዎች 50% ቅናሽ አድርጎ ለጉብኝት ክፍት ሆኖ እንደሚቆይም ተመላክቷል። የለሚኩራ ማኑፋክቸሪንግ ኮሌጅ በለሚኩራ ክፍለ ከተማ የሚገኝ ብቸኛ የመንግስት ኮሌጅ ሲሆን 2017 ዓ.ም በከተማ ደረጃ በተደረገው ምዘና የላቀ አፈጻጸም በማስመዝገብ ሁለተኛ ደረጃ ይዞ ያጠናቀቀ ሲሆን በ2018 ዓ.ም በቀን በማታና በቅዳሜና እሁድ መርሃ ግብር ስልጠና ለመስጠት ዝግጅቱን አጠናቋል። በዋነኝነት ስልጠና በሚሰጥባቸው በአውቶሞቲቭ ቴክኖሎጂ፣ በጋርመንት ፋሽን ዲዛይን፣ በሆቴል ቱሪዝም፣ በከተማ ግብርና፣ በማኑፋክቸሪንግ ቴክኖሎጂ በተጨማሪም በኮንስትራክሽን ቴክኖሎጂ፣ በውድወርክ ቴክኖሎጂ፣ በኢንፎርሜሽን ቴክኖሎጂ፣ በአካውንቲንግ እና ፋይናንስ በመሆኑ የሥራና ክህሎት ሚኒስቴር በሚያዘው የመግቢያ መስፈርት መሰረት በኮሌጃችን መመዝገብና ስልጠና መጀመር የምትችሉ መሆኑን እናሳውቃለን። አድራሻችን ለሚኩራ ክፍለ ከተማ ወረዳ 10 አያት መሪ 4060 ኮንዶሚኒየም በስተቀኝ 300 ሜትር ገባ ብሎ። ዓላማችን በክህሎት የዳበረ ብቃቱን ያረጋገጠና በስነ ምግባር የታነጸ ስራ ፈጣሪ ዜጋን ማፍራት ነው። ገበናችንን ድብቅ ሽሽግ አድርጋ ልጆቻችንን አቅፋና ደግፋ ለ25 ዓመታት ህፃናትና ሴቶችን እየረዳች ትገኛለች። እንደ ስሟ የክብር ንብረት ማስቀመጫ ሙዳይ ነች። ሙዳይ የበጎ አድራጎት ማህበር በአዲስ አበባና በድሬዳዋ ከተማ ለ25 ዓመታት ደግነትና ርህራሄን እየለገሰች ነው። እኛም በቀን 20 ብር ብቻ በመለገስ አንድ ልጅን እንታደግ። 9923 የቴሌ ብርና የሁሉም ባንክ አካውንታችን ነው። በምግብ ግብዓት፣ በአልባሳትና በትምህርት ቁሳቁሶች ድጋፍ ቢያደርጉልን በህፃናቱ ስም እናመሰግናለን። 9923 ሙዳይ በጎ አድራጎት ማህበር ሙዳይ። የተባባሪ አዘጋጅ ጥሪ በተለያዩ አማራጮች በተደራሽነትና በጥራት አዝናኝ አስተማሪና ቁም ነገር አዘል የቴሌቪዥንና የራዲዮን በ96.3 FM ዝግጅቶችን በማድረስ ተመራጭነትንና ተወዳጅነትን እያተረፈ የሚገኘው ኤኤምኤን አሁን ደግሞ በይበልጥ ከአድማጭ ወዳጆቹ ጋር ለመድረስ የተለያዩ ልምድና ብቃቱ ያላቸውን የስፖርት የቀጥታ ስርጭትና ትንታኔ አቅራቢዎችን፣ የሙዚቃ ዲጂዎችንና ትረካዎችን የሚያሰናዱ ተባባሪ አዘጋጆችን ኑ አብረን እንስራ ሲል ይጋብዛል። አድራሻችን 5 ኪሎ ቅድስት ማርያም ቤተክርስቲያን አጠገብ ያገኙናል። አዲስ ሚዲያ ኔትወርክ፣ የትውልድ ድምጽ።